ስሜ ብርቱካን እባላለሁ። የመጣሁት ከዚህ ከአዳማ ነው። እዚህ የተደረገልኝ ከብዙ ጥቂቱን ነው። ብዙን ሁሉን እናገራለሁ ካልኩ ቀን ሙሉ ራሱ አይበቃኝም። ብዙ ነገር ተደርጎልኛል። ከምንም በላይ ለእግዚአብሔር ምስጋና አቅርቡልኝ። ቅድሚያ አሜን፣ ሃሌሉያ። ለአምላካችን ለእግዚአብሔር ክብርና ምስጋና ይሁንለት። እዚህ ውስጥ ላሉ በሙሉ ለዲያቆናት፣ ለአገልጋይ በጣም ከልብ ምስጋናውን ማቀርባለሁኝ። ብዙ ነገር በእነሱ ተገልግያለሁኝ፣ ተጠቅሜያለሁ። ከነብዩ ውጪ በእነሱ አገልግሎት ነብዩ ግን ከሱ ደግሞ የበለጠ ደግሞ በጣም በአገልጋዮች ተገልግያለሁኝና አምና ላይ ሰኔ ላይ አካባቢ ነው ማታ በጨለማ ላይ ተስፋ ቆርጬ ሰይጣን ተስፋ አስቆርጦኝ ወደ ቤተሰቦቼ ይገባለሁኝ እሄዳለሁ ብዬ ልጆቼን በትኜ እሄዳለሁ ብዬ ስል ልጄ መጥቶ እዚህ አልቅሶ ሲነግራቸው ዝናብ እየዘነበ መጣው ነው ሙሉ መጣው ጸልየውልኝ መሄዱ ቀርቼ እግዚአብሔር ይመስገን ለዛሬ ቆምኩኝ። የሚገርም ነው። ለናዝሬቱ ለኢየሱስ ክብር ይገባል፣ ክብር ይገባዋል። ሃሌሉያ። በብዙ ተስፋ መቁረጥ ውስጥ በህማምና በጭንቀት ሳለች ምናልባትም በዛ ሁሉ ደሞ ውስጥ ሆና በልቧ ምናልባትም ከሚሆንባትና በህይወቷ እየደረሰ ካለው መከራ የተነሳ ቤቷን እንኳን ጥላ ወደ ቤተሰቦቿ እስከመሄድ ድረስ ተጨንቃ ባሰበችበት ሰዓት በዚህ ስፍራ ልጇ መጥቶ ሲናገር እዚህ በጣም የምንወዳቸው የተወደዱ አገልጋዮች አሉ፣ በዚህ ቤተክርስቲያን የሚያገለግሉ በተለያየ ዘርፍ እያገለገሉ ያሉ ምርጦች እግዚአብሔር በብዙ በእነሱ ህይወት ውስጥ የሚሰራውን በርካታ ምስክርነት በዚህ ስፍራ እየሰማን ነውና እዚህ ለሚያገለግሉ የቤተክርስቲያናችን አገልጋዮች እስቲ እግዚአብሔርን አመስግኑት በእነሱ ላይ ስለተቀመጠው ጸጋ። ሃሌሉያ። ዝናብ እንኳን ሳይበግራቸው በተጠየቁት ጥያቄ መሰረት ቤቴ ድረስ መጥተው ጸለዩልኝ። እግዚአብሔርም ይሄው አሳርፎኝ ፈውሶኝ ይሄው እኔ ምሳሌ ከነ ልጆቼ ከነ ቤተሰቤ በክብር አለው ትላለች። ለጌታ ለእግዚአብሔር ክብር ይገባዋል። እስቲ እንደው ምን ሆነልሽ አጠር አድርገሽ ለመግለጥ ያክል። ቀጣይ ደግሞ እንደገና ግንቦት ላይ እንደዚሁ ስኳሩ ኦቨር ሆኗል፣ መቆጣጠር መድኃኒቱ ራሱ አልቻለም ብለውኝ ተስፋ ቆርጬ አሁንም በጣም የመጨረሻ ደረጃ ደርሻለሁ። ልጆቼን ባለቤቴን በጣም ደንግጠው ነበረ። አጋጣሚ ሰላምና እሸቱ መጡና ጸለዩልኝ። አሁንም እግዚአብሔር ይመስገን ስኳሩ ኖርማል ሆኖ መድኃኒቱ ተቆጣጥሮልኝ ጌታ ስሙ ይባል ኖርማል። እሰይ ለጌታ ለእግዚአብሔር ክብር ይሁንለት። ወገኖቼ ቀላል ነገር አይደለም። በስኳር ህመም ታማ እንደው ለስንት ጊዜ ነው እንደዚህ አይነት ህመም የሚሰማሽ የነበረው? ራሴን ካወኩትኝ አመት አለፈኝ። ሁለተኛ ዓመት ይዘሻል። ህመሙ አለብሽ ከተባልሽ ነው ካወቅሽ እና መድኃኒቱን እየወሰድኩ ነበር። ግን ከመድኃኒቱ ቁጥጥር ውጭ ሆኖ መቆጣጠር አቃተን። ከፍተኛ ደረጃ ደርሶ ነበር። ከተጸለየልሽ በኋላ ኖርማል ሊሆን። እሰይ ለፈዋሹ ለጌታ ለመንፈስ ቅዱስ እንደገና ክብር ይሆንለት። እሰይ። እሺ ቀጠለና እዚህ 4ኛ ዓመት ጉባኤ ላይ ኮንፈረንሱ ላይ ቅዳሜውን ማታ ውስጥ ዘላለም ጸልዮልኝ ኩላሊቴን በጣም ያመኝ ነበረ። ሲበዛ ለረጅም ዓመት ያመኝ ነበርና ጉልበቴ ላይና እታች ቁርጭምጭሚቴ ሁሉ ያብጥ ነበረ። ወገብ ህመም ነበረኝ እና እንጀራ ጋግር ነበረ። እንጀራውን ሁሉ በሱ ምክንያት ተውኩኝ። በቃ መቆም አቃተኝ። ያዞረኝና ይጥለኛል ሁሉ ራሱ ማለት ነው። በኩላሊቴ ህመም የተነሳ ማለት ነው። ረጅም ጊዜ ነው እና የምትቆሚበት ነው እንደዚህ የምትሆኝ እና እንጀራውን ብትተይ እኮ ይተውሻል አሉኝ። ተውኩትን ትቼም ራሱ አልተውኝም እና ይሄ ቁርጭምጭሚቴ ላይ በጣም ያብጣል እና ጉልበቴ ሁሉ እንትን ይላል። ቁጭ እንደዚህ ማለት አልችልም። ቁጭ ብዬ መነሳት አልችልም። ዝቅ ያለ ቦታ ላይ ራሱ ሽንት ቤት መጠቀም ሁሉ ያቅተኝ ነበርና ሰው ቤት ሲሄድ ሁሉ ራሱ ሳቀቃለሁኝ። ከዛን ቀን ጀምሮ እግዚአብሔር የተመሰገነ ይሁን። ከተጸለየልሽ በኋላ ህመም የለም፣ ምንም ስሜት አይሰማም። ዋ ለመንፈስ ቅዱስ ለፈዋሹ ጌታ ለናዝሬቱ ለኢየሱስ ክብር ይገባዋል፣ ክብር ይገባዋል። የሚገርም ነው ወገኖቼ ሆይ ለበርካታ ዓመታት በኩላሊት ህመም እሰቃይ ነበር። ከሱ ደግሞ የተነሳ ስራዬን እንኳን እስከመተው ደርሻለሁ። መቆም አልችልም። ጉልበቴን፣ ቁርጭምጭሚቴን፣ እግሬ እንኳን እያበጠ መራመድ አልችልም። የትኛውንም ነገር ዝቅ ብዬ እንኳን ማንሳት ማድረግ አልችልም። በዛ ሁሉ ህመም ውስጥ እያለው ቤተክርስቲያናችን 4ኛ ዓመት የምስረታ ኮንፈረንሷን በመታከብርበት በዛ ትልቅ መንፈሳዊ በዓል ላይ
በቀዳሚው መርሃ ግብር እጅግ በጣም በምንወደው ወንድማችን አፖስትል ዘላለም አገልግሎት በመሸቱ ጉባኤ ተካፍዬ እግዚአብሔር ቃልን አመጣልኝ፣ ተጸለየልኝ። ከዛን ቀን ጀምሮ ከዚህ ሕማም እግዚአብሔር ፈወሰኝ ትላለች። በእውነት ለመንፈስ ቅዱስ ለፈዋሹ ለናዝሬቱ ለኢየሱስ ክብር ይገባዋል። ጉባኤው ያክብረው። ሃሌሉያ። ከዛን ቀን ጊዜ ጀምሮ ኦልሞስት በርካታ ጊዜ ሆኗል። እንደው ምንም አይነት ነገር አልሰማሽም? ምንም አይነት ነገር አሁን በፈልግ እንደዚህ ይተኛል። እሰይ እሰይ! ዋ ለኢየሱስ ክብር ይገባዋል። ለፈዋሹ ፈውሷን በእውነት ይሄው መዳኗን በሰውነቷ እያረጋገጠች ነው። ክብር ይገባዋል። ለመንፈስ ቅዱስ ክብር ይገባዋል። ጉባኤው ጨብጨባላችሁ፣ እልልታላችሁ፣ ጩኸታላችሁ ወይ እግዚአብሔርን የምታከብሩበት ጌታ ስሙ የተመሰገነ ይሁን። እንደው ቃል ከወጣልሽ በኋላ እግዚአብሔር ሲናገርሽ ሲጸልይልሽ እንደው ምንድነው የተሰማሽ ነገር? የሆነ ሰውነትን የመደንዘዝ ነገር የሆነ ኤሌክትሪክ እንደያዘው ነገር ይነዝረኝ ነበረ። በወቅቱ ሲጸልይልኝ ኤሌክትሪክ እንደያዘው ነገር ነበር የሚሰማኝ ማለት ነውና እግዚአብሔር መንፈስ በኃይል ወደ አንቺ አልፎ ጀርባዬን ሁሉ ሙቀት ይሰማኝና ላብ ያልበኝ ነበረ። እሺ እና ወይ ንፋስ ነው የሚል ነገር ስሜት ሁሉ ነበረኝና ከዛ ባለቤቴ ንፋስ አይደለም በቃ አንቺ እግዚአብሔርን አመስግኝ ዝም ብለሽ እግዚአብሔርን አመስግኝ ከእግዚአብሔር ጋር ስትገናኝ ነው እያለ ይለኝ ነበርና እግዚአብሔር የተመሰገነው። እዚህ ቤት ደግሞ እኔ ሕክምና ታከም ነበረ። ዶክተር ደቻሳ በነበረ ሰዓት እኔ ሕክምና ከታተል ነበረ። ማህፀኔ ልጅ ውሃ አለ ቋጥሯል፣ ማህፀንሽ ውሃ ቋጥሯል እየተባልኩኝ ለረጅም ዓመት ያመኝ ነበር ማህፀኔ እና አልፎ አልፎ ራሱ እንደውም ጠረን ሁሉ ነበር የሚወጣ ፈሳሽ ራሱ ጠረን ሁሉ ነበርና ከማህፀን የሚወጣ ፈሳሽ ጠረን ነበርና ከዚህ ከእምብርቴ በታች እዚህ ጋር ያለው ህመም እዚህ ጋር በጣም ከባድ ህመም ነበረ። ይሄ ነው ብዬ መግለጽ ማልችለው ነበረ። ዛሬ ግን በታከምኩበት ደግሞ ፈውሴን አግኝቻለሁ። ጌታ ስሙ ይባረክ። ለኢየሱስ ክብር አሰጡም። ለፈዋሹ ጉባኤው በጭብጨባ ክብሩት፣ በእልልታ ክብሩት። የሚገርም ነው። የናዝሬቱ ጌታ ኢየሱስ ፈውሶኛል ትላለች። በእውነት ለፈዋሹ ለመንፈስ ቅዱስ ከዚህ በላይ ክብር አላችሁ? ክብር አላችሁ ወይ? የሚገርም ነው። ምናልባት ብዙዎቻችሁ እንደምታውቁት በዚህ ስፍራ እጅግ በጣም እግዚአብሔር የዘላለም አምላክ እቺም ቤተክርስቲያን ከተከለበት ጊዜ ጀምሮ እግዚአብሔር ታላላቅ ተአምራቶችን በብዙ ሰዎች ሕይወት ውስጥ እያደረገ ነው ያለው። የእህታችን ደግሞ ምስክርነት እጅግ በጣም የሚያስደንቅ ነው። ይሄ ስፍራ እንደምታውቁት በጣም የምንወዳት እናታችን ሕይወት ርስቱ ማምዬ ባለቤቷ ሕክምና ሙያ ላይ የተሰማራ የማህፀን ስፔሻሊስት ነው። ይሄ ስፍራም ደግሞ ትልቅ የሕክምና ስፍራ ሆስፒታል እንደሆነ ይታወቃልና በዛን ጊዜ ዶክተሩ በሚያገለግሉበት ጊዜ በዚህ ስፍራ ሕክምና ከታተል ነበር። ማህፀንሽ ላይ ውሃ ቋጥሯል ሁሉ ባል ነበርና ጠረን ሁሉ ይወጣዋል፣ ህመም ለበርካታ ዓመታት ይሰማኝ ነበርና ምናልባት እዚሁ ስፍራ ሕክምና እየተከታተልኩ ባለውበት እግዚአብሔር ደግሞ ክብሩን ገልጦ እዚሁ ስፍራ ደግሞ መንፈስ ቅዱስ ከዛ ህመም ፈውሶኛል ትላለችና ዶክተሩ ኢየሱስ ደግሞ አግኝቷታል። ለጌታ ለኢየሱስ ክብር ይገባል። በእውነት ለመንፈስ ቅዱስ እንደገና ክብር። እንደው ምን ያክል ዓመታት ነበረ? መቼም ቀላል አይደለም በእንደዚህ አይነት ህመም መቆየት። በማህፀን ውስጥ ውሃ ቋጥሯል ሲባል ህመም ሲኖረው ቁስለት ሲኖረው ሙሉ ከእምብርቴ በታች እንኳን ህመም ይሰማኛል ትላለች እና እንደው ምንድነው እስቲ የተሰማሽ? እንደው በዛ ሁሉ ቆይታ ውስጥ መተሽ ዛሬ እግዚአብሔር ሲፈውስሽና ሲያድንሽ እንደው ምናልባት በሚዲያ አማራጭም ይሄንን ምስክርነት የሚከታተሉ ወገኖች አሉ። በዚህ ጉባኤ ውስጥም ብዙ ጥያቄ ይዘው ብዙ ህመም ይዘው ዛሬም ተረኛ ሆኖ በእግዚአብሔር ፊት የቀረቡ የእግዚአብሔር ቤተሰቦች አሉና እንደው የምትገልጭላቸው ነገር ይሄንን ጌታ እንደው እስቲ በምንድን ነው የምትገልጭው? እግዚአብሔር በምንም ሊገለጽ አይችልም። በቃ ምንም ምሳያ ወይም ደግሞ የሆነ ወደር ወይም አቻ የለውም፣ ልኬታ የለውም፣ በቃ ዳር ድንበር የለውም። ይሄ ነው ብሎት ሊገለጥና ተገልጦ ሊያልቅ የሚችል አምላክ አይደለም። በቃ ሁሉ ጊዜ ጠዋትም ማታ ምስጋና ካልሆነ በስተቀር ሌላ ምንም የምንሰጠው ነገር የለም። ለሰው እኮ እኔ ለሕክምና ብዙ ብር አውጥቻለሁ፣ ብዙ ወጪ አውጥቻለሁ። ያንን እንኳን ማህፀንሽ ላይ ውሃ ቋጥሯል ከተባልኩ እንኳን ከ17 ዓመት በላይ ሆኖታል። ከ17 ዓመት በላይ ሆኖታል። ህመሙ ለስንት ጊዜ ነበር የሚሰማሽ? 17 ዓመት ሙሉ ሕክምና ላይ ነበር። ዶክተር ደቻሳ እዚህ ሳይመጣ ምስራቅ ሸዋ ጋር ነበር መጀመሪያ ላይ። ምናልባት ማሚ ታውቃለች። ምስራቅ ሸዋ ጋር ነበር። እዛ ሁሉ ያሉ ራሱ ክትትል ሁሉ እከታተል ነበር። ካርድና አለኝ። በየጊዜው እየመጣ ክትትል አድርጋለሁ እና መድኃኒት ይሰጠኛል። መድኃኒቱ ሲቆም ያመኛል።
ምራቱ ሲል ያመኛል እና መጣው ራሱ እዚህ ጋር መጥቼ እንኳን ራሱ ህክምናውን በማድረግ ሰዓት ከተነካካው ራሴን እስታለሁ ሁሉ ፌንት ሰራለሁኝና ቀንም ሙሉ ራሱ በጣም አደገኛ ነው። ቀንም ሙሉ ራሱ እዚህ ድንገተኛ ክፍል ተኝቼ ነበር ሙሉ እዛ ካብል ጫፍ ላይ እዛች ቢሮ ላይ ተኝቼ ውላለሁኝ። ቀንም ሙሉ ከተነካካው ያመኛል ራሴን እስታለሁኝ እና እግዚአብሔር ይመስገን እንዴት እንደዳንኩ ራሱን ያላቀው ከ17 ዓመታት በኋላ እግዚአብሔር ከዚህ ህመም ሙሉ ለሙሉ ፈውሶሻል። እንዴት እንደዳንኩ ራሱን ያላቀው የሚገርም ነገር በቃ ህመሙ የለም በቃ ለእግዚአብሔር አምላኬ ለናዝሬቱ ለጌታ ለኢየሱስ ለፈዋሹ ለመድኃኒታችን የ17 ዓመት ጥያቄ የተመለሰው ወገኖቼ ለ17 ዓመታት ሙሉ የተሰቃየችበትን ህመም የጌታችን መንፈስ ከውስጧ ነቅሎታል። ለናዝሬቱ ለጌታ ለኢየሱስ ክብር አላችሁ። ጉባኤው ያክብረው። ኢየሱስ ያድናል። ሃሌሉያ። እንደው በስተመጨረሻ የምትገልጪው ነገር የምታስተላልፊው መልእክት ካለ እድል ልስጥሽ። ከዚህ ውጭ ሆኖ በእግዚአብሔር ያልሆኑ ሰዎች ማናቸውም ሰው ሃይማኖት፣ ዘር፣ ብሔር አይጠይቅም። ሰው ግድ ማተባችሁን በጥሱ ተብሎ አይገደድም። እኔ ባለማወቅ ብዙ ነገርን አሳልፌያለሁ። እኔ ከዚህ በኋላ ሌላ ጊዜ ባለን ሰዓት በመሰክርላችሁ ታለቅሳላችሁ ያለ የነበርኩትን ያሳለፍኩትን ታሪክና ማንም ሰው በሚዲያ የሚከታተል ሰው ይሄንን ቻናል ያየ ሰው ትልቅ አዳራሽ መሆኑን አይደለም ወይም ትንሽ አዳራሽ መሆኑን አይደለም የእግዚአብሔር መንፈስ ያለበት በትንንሽ አዳራሽ ውስጥ በትንንሽ ጉባኤ ውስጥ እግዚአብሔር እጁ አለ፣ ይሰራል። እግዚአብሔር ፈውስ አለ። እኛ ትልልቅ አዳራሽ ትልልቅ ሚዲያ ያለበት ብዙ ህዝብ የሚትገለገልበት ቦታ ነው ታዋቂ የሆኑት ቦታ ከመሄዳችን በትንንሽ በሆኑት ቦታ ላይ እየመጣን ከእግዚአብሔር ጋር ተገናኝተን ፈውሳችንን አጽንተን ብንሄድ ሙስሊም ክርስቲያን ሳይባል ቢመጡ ሰው እኮ አምልኮት ጋር ይሄዳል እኮ ሌላ አምልኮት ባዕድ አምልኮት ጠንቋይ ቤት ጨሌ አምልኮት እንኳን ተሄዶ እንኳን እፈወሳለሁ ይላሉ ምንም ፈውስን ለማያገኙት። በዚህ ግን 5 ሳንቲም ሳናወጣ ገንዘብ ሳናወጣ ምንም ሳንል ታናሽ ነሽ ታላቅ ነሽ ደሃ ነሽ ሀብታም ነሽ ሳንባል ከፍታና ዝቅታ የሌለበት እኩል በሚታይበት በእግዚአብሔር ቤት መጥቶ ማናቸውም ሰው ተፈወሱ ብዬ ጥሬን አቀርባለሁ። ለጌታ ለእግዚአብሔር ለአምላካችን ለናዝሬቱ ለኢየሱስ ክብር ይሁንለት። ደስተኛ ከሆናችሁ እንደገና ለጌታ ለእግዚአብሔር ክብርን አብዙለት። ሃሌሉያ። ጌታ ስሙ የተመሰገነ ይሁን። ጉባኤው ከኔ ጋር እጁን ይዘረጋል። እህታችንንና ቤቷን እንባርካለን። በጌታችን በናዝሬቱ በኢየሱስ ክርስቶስ ስም ዛሬ እባርክሻለሁ። ፈውስሽ የጸና ይሁን። በአደባባይ ለእግዚአብሔር ምስክርነት ቆመሻልና በኢየሱስ ስም እላለሁ የፈውሱ ማህተብ ባንቺ ላይ ይገለጥ። እንደገና ክብሩን በኢየሱስ የምትገልጭ ታላቅ ሰው ሁኚ። ፈውሱ በቤትሽ የጸና ይሁን። ትዳርሽ የተባረከ ይሁን። የማህፀንሽ ፍሬዎች የተባረኩ ይሁን። የምትሰሪ ሁሉ እህልዋሽ የተባረከ ይሁን። በጌታ በኢየሱስም ሌላ በር ይከፈትልሽ። ሌላ የታምራት ኃይል በቤትሽ ይሁን። በክርስቶስ ኢየሱስም ባርኬሻለሁ። ለዘላለም ተባርከሽ ለበረከት ሁኚ። ይህም በእግዚአብሔር ዓይን ቀላል ነገር ነው። ተፈጸመ። ተባረኪ። እንወድሻለን። ጌታ ዘመንሽን ይባርክ። ጉባኤው ለኢየሱስ ክብርን ያብዛለት። ሃሌሉያ።